እግዚአብሔር ሆይ የምትፈታው ማናት ስለው እግዚአብሔር ዘመናዊ ናት አለኝ። አሜን በኢየሱስ ስም። ማን ነው ስምሽ? ዘመናዊ። ለዘመናዊ በቀለ ምንድነው? አባት። አባት። ለበቀለ መላኩ ምንድነው? አባቱ። አያት። ለኔ ኢየሱስ አንተ ጌታ ማድራሻ ያገኘኝ ዛሬ ማድራሻ ያገኘኝ አባቴ። የሷ አባቷ ስሙ ማን ነው? የሷ አባት በቀለ። የባለቤት አባቷ ማን ነው? በቀለ። ፍሬህይወት በቀለ። ያንተ ብርሃኑ። ብርሃኑ ትክክል። ሃሌሉያ። ጠላት ትዳርህን ሊበትነው ነው። አንተና ባለቤት ቋንቋችሁ አይግባባም፣ አትግባቡም፣ ምንም አትረዳዱም። አንተ ብዙ ነገር ያለ ግን ያለን ሁሉ ያጣ ሰው፣ ሞትን የናፈክ ሰው። ወይ ጌታ ወይ ባይት ዛሬ ታበሰ። ባይ ዛሬ ምን አለ? ታበሰ። አመት ሙሉ ነው ያለቀስኩት። አሁን ትዳር እያለ ልጅ እያለ ምድረ በዳ የተንከራተትክ ነው። እውነት ነው። ኦሬዲ ወይ ኖራቸዋል አይባል ኖራቸዋል አይደለም። አንተ እዚህ ስፍራ ላይ ያለውን ባለቤት ችግርን አጣው። ትክክል ነው። ቋንቋችሁ ተደባል ጥፋ ነው የምትለው። ትክክል ነው። አንተ ደግሞ ጌታ ወይ በቃ ግደለኝ ነው የምትለው። ትክክል ነው። አትሞትም ነው የሚለኝ ጌታ። ዋው ዋው! አትሞቱም። አሜን። ደስ አለህ? በጣም ደስ አለኝ። ማን ያውቃል? እግዚአብሔር ነው የሚያውቀው። ማን ያያል? ስለ እውነት እግዚአብሔር ነው የሚያውቀው። ዛሬም ባልፍ ወደ እናቴ ጋር ሄጄ ራሴን አጠፋለሁ ነበር የመጨረሻው ውሳኔ ያልከው። አዎ እውነቴን ነው የምናገረው። ወይኔ ዛሬን ቢያልፈኝ ወደ እናቴ ጋር ሄጄ ራሴን ምን አረጋለሁ? ለምን ቤተሰብ አለኝ፣ ወንድም አለኝ፣ ብዙ ዘመድ አለኝ። ግን እዚህ ቁጭዬ ፕሮግራም ተካፍዬ ሲሄድ ራሱ ማድርበትን ነበረ ማስበው። ሰው ሁሉ ፊት ነሳኝ፣ ዘመድ ሸሸኝ፣ ቤተሰብ ሸሸኝ። ግራ ግብት ብሎ ያለውበት ዘመን ነበር። እግዚአብሔር ግን ዛሬ ያየኝ። እግዚአብሔር ናኩሩልኝ። ለነቃችኋል አይደለ? ዛሬ ጌታ ባያገኘኝ ራሴን አጠፋለሁ። ይሄን የመሰለ ሰው አጀንዳ ላይ ጽፌያለሁ። ምን ብለህ? እግዚአብሔር ወይ ካላየኝ እኔ በቃ ሞት ናፍቆኛል፣ በቃ ራሴን አጠፋለሁ ብለህ የጻፍከው አለ? ሂድ እስቲ አምጣ። ዛሬ መጨረሻዬ ነው አልኩኝ። እግዚአብሔር ሆይ ድረስልኝ። እዛ ጋር እቺ እናት ነጠላ ያሰረችው ቁሚ እስቲ። ሰላም ነው? ሰላም ነው። ራብሽ ምንድን ነው? ቅባት። ቅባት። ራብሽ ምንድን ነው? ቅባት። የእግዚአብሔር ክብር። እስከ ዛሬ ድረስ ህይወትሽ በጸሎትና በትጋት የተሞላ ነው። ያንቺ ህይወት ግን ሰልፍ የበዛበት ነው። እውነት ነው። ከቀን እስከ ማታ ድረስ በቃ ስራ ፈት እስክትባይ ድረስ ብዙዎች ስም እስኪሰጡሽ ድረስ በየቦታው መሄድ መጸለይ፣ ቀን ማታ ሌት ተቀን ስለ ምድር፣ ስለ ትውልድ፣ ስለ ቤተ ክርስቲያን መቃተት። ግን አንደኛ ጤና፣ ሁለተኛ የልጆችሽን ነገር ጠላት አቦርት ያደርጋል፣ ሶስተኛ ፋይናንሻል ነገሮችሽን ይዟል። ሰዎች ሲያዩሽ የደላሽ ነው ትመስዩ። እግዚአብሔር አምላክ እንደዚህ ብሎኛል። ስሙኝ። ደቀ መዛሙርቱ ከደቀ መዛሙርቱ ሁለቱን ልኮ እንዲህ ነው ያላቸው። በቤተ ፋጌ ደብረ ዘይት በምትባል አለ ስፍራ አንዲት ውርንጫይት የአህያ ውርንጫይት ታስራ ምን ታረጋላችሁ? ታገኟታላችሁ። ሂዱና ፈታችሁ አምጡልኝ። በጣም የገረመኝ ነገር ለምንድን ነው የምትፈታው እቺ ውርንጫይት? ማንም አንዳች እንኳን ቢላችሁ ለጌታ ታስፈልገዋለች። እግዚአብሔር ሆይ የምትፈታው ማናት ስለው እግዚአብሔር ዘመናዊ ናት አለኝ። አሜን በኢየሱስ ስም። ማን ነው ስምሽ? ዘመናዊ። ለዘመናዊ በቀለ ምንድን ነው? አባት። አባት። ለበቀለ መላኩ ምንድን ነው? አባቱ። አያት። ለኔ ኢየሱስ አንተ ጌታ ማድራሻ ያገኘኝ ዛሬ ማድራሻ ያገኘኝ አባቴ።
ያንቺ አባት ስሙ ማን ነው? በቀለ። እስቲ አንተ ተነስ። የባለቤትህ አባቱ ስሙ ማን ነው? በቀለ። ዛሬ አንድ ክብር በላያችሁ ላይ ሲወድቅ አይቻል። የሆነ ኃይል ሲለቀቅ አይቻል። ቻናስ ታዲካኔያኖ ዊና ዙፓና ወስታዲያኖ አጋቫርታዲያሽና ሃኖቫ ዛሬ ይሄ ክብር በላያችሁ ላይ ይመጣል። እንደ ሌላ ሰው ትሆናለህ። እንደ ሌላ ሰው ትሆኛለሽ። ትለወጫለሽ። አሜን ብትይ ይሻልሻል። አዎ የሷ አባቷ ስሙ ማን ነው? የሷ አባት በቀለ። የባለቤት አባቷ ማን ነው? በቀለ። ፍሬህይወት በቀለ። ያንተ ብርሃኑ ትክክል። ሃሌሉያ። ጠላት ትዳርህን ሊበትነው ነው። አንተና ባለቤት ቋንቋችሁ አይግባባም፣ አትግባቡም፣ ምንም አትረዳዱም። አንተ ብዙ ነገር ያለ ግን ያለህን ሁሉ ያጣ ሰው፣ ሞትን የናፈክ ሰው ጌታዬ እምባዬ ዛሬ ታበሰ። እምባዬ ዛሬ ምን አለ? ታበሰ። አመት ሙሉ ነው ያለቀስኩት። አሁን ትዳር እያለ ልጅ እያለ ምድረ በዳ የተንከራተትክ ነው። እውነት ነው። ኦሬዲ ወይ ኖራቸዋል አይባል ኖራቸዋል አይደለም። አንተ እዚህ ስፍራ ላይ ያለውን ባለቤት ችግርን አታውቅም። ትክክል ነው። ቋንቋችሁ ተደባል ጥፋ ነው የምትለው። ትክክል ነው። አንተ ደግሞ ጌታ ወይ በቃ ግደለኝ ነው የምትለው። ትክክል ነው። አትሞትም ነው የሚለኝ ጌታ። ዋይ አትሞቱም። አሜን። እግዚአብሔር ምስክሬ ነው። አሜን። ስትታይ ብዙ ነገር ያለ ትክክል ባዶ። ሁለተኛ ያለ የድካም ገንዘብ ሁሉ በሰው እጅ ተይዞ ትክክል ነው። እግዚአብሔር አስለቅቃለሁ አለኝ። አሜን። አንተን ዋጋ እያስከፈለ ባይዘዌ ያለው ከአባት አያት በይሳ ከሚባል የሚመጣ ትክክል። እውነት ነው። የአባቴ አባት ነው። አባት ደጀኔ ነው። ትክክል። እውነት ነው። ብርሃኑ ደጀኔ በይሳ ትክክል ነው። ፍሬህይወት በቀለ ትክክል ነው። እውነት ነው። እግዚአብሔር ሰው ወይኔ አዲስ አበባ ድምጽ የለም እኮ ትዳር እንዲፈርስ አይደል ጠላት? ትክክል። ቆይ አንተ እያለ ከባለቤትሽ ጋር ቋንቋሽን ጠላት የደባለቀ አንድ እህት ትዳርሽን ሊያፈርሰው ጠላት ሊያዋርድሽ የተዘጋጀ አንድ እህት አለሽ። ቶሎ ከተነሳሽ ስምሽ ቤተልሔም ይባላል። ጠብቀኝ ብርሃኑ። ማነው ስምሽ? ቤተልሔም። ባለቤትሽና አንቺ ቋንቋችሁ አንድ አይደለም። አንተ እዚህ ባለቤት የት? ድሬዳዋ። አንቺ አዲስ አበባ። ባለቤትሽ የት? ሀገረ ማርያም ወይም ቡሌ ሆራ። ቋንቋችሁ አንድ አይደለም። ኦሬዲ ወደ መፋታት ደረጃ ነው ጠላት ያመጣችሁ። እኔ አንቺን እያየው እግዚአብሔር አምላክ አላሳፍራትም ይለኛል። አሜን። የተሰራ መንፈስ አሰራር ሲስተም በማከላችሁ ጣልቃ የገባ አንድ ነገር አለ። እሱን አሁን እንዲህ ነው አልልሽም፣ ግን ቤተልሔምን እፈታታለሁ። እግዚአብሔር ሆይ ደግሞ የሚፈታው ማን ነው ስለው ዳንኤል ነው አለኝ። እውነት ነው። ማን ነው? ዳንኤል። ምንሽ ነው? ባለቤቴ ነው። አዲስ አበባ ተቀምጬ ቡሌ ሆራ ላይ አዋጅን እገለብጣለሁ። አሜን አትልም? እገለብጣለሁ። ለምን አለቀሽ? ቤተልሔም ለምን አለቀሽ? አልጠበቅሽም ነበር። ምኑን ያልጠበቅሽው? እግዚአብሔር እንደዚህ እንደሚያወራሽ። ዋ ኢየሱስ ጅራ ኢየሱስ ጅራ ኢየሱስ ውይ ቅባት። አባትሽ ግርማ ነው? አዎ።
ፈጥነ ከተነሳልኝ ጠላት ሊያሳዝነ አዋጅን አውጥቶ ያለው አንድ ወንድም ስም ወርቁ ምትባል ቶሎ ከተነሳ ማነው ስም? ወርቁ። ወርቁ ከየት ነው የመጣው? ከአዲስ አበባ። ከማን ጋር ነው የመጣው? ከአክሊሉ ጋር። እሺ ከሱ ጋር የመጣ የታለ? ማን ነው? አክሊሉ ነው ያለው። እና ተነስ። የአያት ስም ሌሴሶ የሚባል ያለው ትክክል። አያት ማን ነው? ለሴሶ። እሱ ምን ነው? ወንድሜ። እርግጠኛ ነህ? አባታቸው አበበ ነው? ትክክል። ምን አለ በደንብ አሜን ብትለኝ። ቤተልሔም አይበላሽም። ናሩጥ ሰላም ነው? ሰላም ነው። ሁሉ መልካም? እግዚአብሔር ይመስገን። ዋው በጎ ነው። በጎ ነው። አንቺና ትዳርሽን ቋንቋ የሚደባልቅ መንፈስ አለ። አዎ። ቤትሽን ሊያፈርሰው ነው ሰይጣን። አዎ። ልጆችሽ ሁሉ በማይመች ነገር በሱስ ተይዘው ነው ያሉት። ልክ ነው። ገንዘብሽ ሁሉ ባዶ፣ ልክ ነው። ያለሽ ነገርሽ ሁሉ ባዶ። ልክ። አሁንም ትሰሪያለሽ ግን ባዶ። እኔ አንቺን እያየው የሆነ ሱቅ አያለው። አዎ። ሱቅ እያየው ምረት የሚል ስም አለ። አዎ ምረት ነኝ። ምንድነው ምሰሪው? ሱቅ ነው። ሱቁ የማን ነው? የምረት። የምረት ነው። የምረት ነው። የምረት ነው። ኤርትራ ምን አለሽ? ትዳሬ እዛ ነው። ትዳርሽ ያለው እዛ ነው? ቆይ ደቀ ማሪ ቢባል ታውቂያለሽ? አዎ። ምንድነው? እዛ ነው ትዳሬ። ትዳሬ እዛ ነው። የት ነው ያለው? ደቀ መሐሪ። ደቀ መሐሪ። ደቀ መሐሪ። አሜን አሜን በልኤ ከመ ቀኔ እግዚአብሔር ይመስገን። ደሃንዲኡ ደሃን ሁሉ ደሃን ሁሉ ሰላም ጽቡ ጽቡ። አምላክ ይመስገን። ጎይታ ይባረክ። አሜን። Hey, say amen, 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 amen. Say amen, 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 amen. Say amen, 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 amen. ትዳርሽ ያለው ደቀ መሐሪ ነው? አዎ። ደቀ መሐሪ የሚኖረው የማነ ነው? አዎ። የማነ ባለቤትሽ ነው? አዎ። ዋው! የየማነ ስራ ሲፈታ የነቢይ ስራ ሲፈታ ይሁ ወይ አሜን። ወይ ምንድነው? ነቢይ ምንሽ ነው? ልጄ ነው። ልጄ ነው። በሐቂ አዎ። በሐቂ በሐቂ። አረ 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 አሜን 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 አሜን። አምላኬ ወዘይ ተርስ አምላክ። ማን ነው ስምህ? ጮክ በላ። የአያቴ ስም ማን ነው? የአያቴ ስም? የአያቴ ከቤ ወርቁ። ወርቁ ሳራ ከቤ ወርቁ። አባቷን እንኳን ለይታ አታውቅም። እቺ የደስታው ብዛት ደስ ስላለኝ ነው። ሳራ አቤት ከቤ ወርቁ። ታዲያ አንቺ አያትሽን አባት አረሽ? ይሁን። ምንም ነገር የምትፈልጊው ነገር የለም። እግዚአብሔር በልጅ እንዲባርክሽ ነው። እንዱ እዚህ ስፍራ ላይ ምን አቅፋ አይታል? ልጅ። ወንድ ልጅ። ወንድ ልጅ። ስለዚህ የእሷን ይዛ ስትመጣ ትቀበላል። አሜን አሜን። ወይኔ አይዞሽ። ለምን አለቀሽ? እኔ
የኔ ኢየሱስ የኔ ኢየሱስ። እጆቻችሁን አሁን ትዘረጋላችሁ። አሁን የጠራዋችሁ መልእክት የመጣላችሁ ሰዎች ሁላችሁም ወደ እኔ ጋር ነው። ብሬ 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 ዛሬ እንደ ስም ሆነ እኮ ብርሃን ማለት በቃ ንጋት ሆኗል ማለት። አሜን። ብርሃን ማለት ጨለማው ሄዷል ማለት። አሜን። ብርሃኑ ማለት ከዚህ በኋላ ነግቶልሃል ማለት። አሜን። ይና አታፋገ ሰኒያኖ አሜን። ታላቅ ሰው ኢየሱስ ወርቁ አንተ ለሴሶ ሰላም ነው አባቴ። እግዚአብሔር ይመስገን። የሁለት ሰው ነገር ሲፈታ አየሁ። አሜን። አንደኛው የአድማሱ አሜን። ናሳስተርኔ ካሉና ደቬና ካቶስ ዊላና ቪያቶቫኒ በሃዲናስ ኢየሱስ ጎፍታዳ አሜን ጀድሜ ህይወትን ያደከመ መርገም አንድ አይዛ የሚባል ሰው ያለው ከዘር የመጣ መርገም። ሁለተኛ ምሕረት የሚል ስም ያለው አይታችኋል። ዋው! ህይወትን ያሰለቸ ኑሮ አድሜ አቤት። በቃ ያንተ ውረት ይኸውልህ ምን ልበልህ፣ ሰልፍ የበዛበት መከራ የበዛበት በጣም ለሚያይ ሰው ተመችቶ ምትኖር፣ ለሚያይ ሰው ደልቶ ምትኖር። በቃ ወጣው ስትል እዛው ነው። በቃ ተከናወነልኝ ስትል እዛው ነው። አገኘው ስትል እዛው ነው። ሄርኩ ስትል በቃ ኋላ። እግዚአብሔር ሆይ ምንድነው ግራ የተጋባው? አንዳንዴ ሰይጣን ከእግዚአብሔር ሐሳብ ወጥተው ወደ ዓለም እውነት ነው እግዚአብሔር ወደ ማያደው ህይወት እንድትገባ ትክክል ነው። አንዴ ያወጣል፣ አንዴ ወደ ቤቱ። ጌታንም ትወዳለህ፣ ሰይጣንም እንደዛው ነው። በቃ የአባቶቼ አምላክ እግዚአብሔር እነሆ ሌሊቱ ይነጋ ዘንድ ቀኑ አቀላልቷልና አትፍሩ አይደል ያለው? ምሽቱ አልፏል፣ አሁን ጠዋት ሆኗል። እዚህ ወንድም እግዚአብሔር ጠዋት ሆኗል አለኝ። አሜን። ዋው! በቤቱ ላይ ጠዋት ሆኗል አለኝ። አሜን። በትዳሩ ጠዋት ሆኗል አለኝ። አሜን። በተሰጡ ፍሬዎች ላይ ጠዋት ሆኗል አለኝ። አሜን። ይሄ ከዘር የመጣ እርግማን ነው ዋጋ እያስከፈለ ያለው። እግዚአብሔር አምላክ ምስክሬ ነው። ዛሬ ለአንዴና ለመጨረሻ እግዚአብሔር ከዘመን ገለበጠ። አሜን። ጌታ ኢየሱስ አንድ ጊዜ ለዚህ ወንድም መሬት ያዙና አንድ ደቂቃ ስለሱ ህይወት፣ ስለ ቤተሰቡ፣ ስለ ትዳሩ እንጸልያለን። የአባቶቼ አምላክ የነቢያት የሐዋርያት አምላክ ኢኖ ዲናስ ታኪያኖ ፓራኖቫ እጸልያለሁ ስለ ወንድሜ፣ ስለ ወንድሜ ህይወት፣ ስለ ወንድሜ ትዳር፣ ስለ ወንድሜ ቤተሰብ፣ ስለ ወንድሜ ህይወት፣ ስለ ወንድሜ ስለተሰጡ ልጆቹ በጌታ በኢየሱስ ክርስቶስ ደም አሁን ያው ቃል ሲናገር አጥፊው ፈጽሞ ጠፍቷልና የበኩሩን ልጅ እንዳያጠፋው እንዳይነካው ተብሎ እንደተጻፈ አጥፊው ለአንዴና ለመጨረሻ ይሄን ቤት እንዳይነካ ፈጽሞ የጠፋ ይሁን። የባሪያውን ትዳር፣ የባሪያውን ህይወት፣ የባሪያን ኑሮ፣ የባሪያን ዘመን፣ የባሪያን ጉልበት፣ የባሪያን አቅም፣ የባሪያን በረከት ላይነካ የበኩሩን ልጅ እንዳያጠፋው አጥፊው ፈጽሞ ምን ብሏል? ጠፍቷል። አሜን። ለአንዴና ለመጨረሻ እግዚአብሔር ሆይ ከዚህ በኋላ መልክ የቀየረ ህይወት፣ ለውጥ የሌለው ኑሮ፣ እዛው በዛው የሆነ ምዕራፍ፣ ከዚህ በኋላ እድገት የማያሳይ ማንነት
በኢየሱስ ደም የጠፋ ይሁን፣ አሜን የጠፋ ይሁን። አሜን ከዚህ ሰዓት ጀምሮ ባሪያን እንድትረዳው፣ ባሪያን አቅም እንድትሆነው፣ ባሪያን በሮቹን እንድትከፍት፣ ባሪያን ሞገስ እንድትሆነው፣ ባሪያን በጠላት ፊት እንድታከብረው በኢየሱስ ደም ጸልያለሁ። አሜን ከቤታቸው፣ ከትዳራቸው፣ ከቤተሰቦቻቸው ዘመን ዘላለም ላይ ያለ መርገም ለአንዴና ለመጨረሻ አሁን የተሰበረው አሜን እነሆ ሌሊቱ አልፏል፣ ንጋት ሆኗል፣ አሜን ጠዋት ሆኖልሃል። አሜን የደስታን ጅማሬ ጀምር። አሜን ከዚህን ሰዓት ጀምሮ ለመከናወን ውጣ። አሜን ከዚህን ሰዓት ጀምሮ በኢየሱስም የብዙውን ዘመን የድካምህን ምዕራፍ ልትቀበል ሂድ። አሜን ቤት በጤንነት የተሞላ ይሁን። አሜን። ከዘር ላይ ቀንበር ይሰበር። አሜን። የሚቀጥለው ምዕራፍ በነገር ሁሉ ተለቀ እግዚአብሔርን የምታከብርበት እቺ ምድር ኃይልን ትስተው፣ አሜን። ነፋሳት ይረዱት ዘንድ ይነሱ። አሜን። እግዚአብሔር ሆይ ተፈጥሮ ይርዳ፣ አሜን ይታዘዙለት። አሜን። ታምራት ይሁን አሜን። በኢየሱስ ደም አሜን አሜን። አድማሱ እግዚአብሔር አምላክ ምስክሬ ነው። አጥፊው የበኩሩን ልጅ ከቶ እንዳያጠፋው አሜን ፈጽሞ ከዚህ በኋላ ለውጥ ሕይወትን፣ አቅምን፣ ቤትን፣ ኑሮን፣ እድገትን፣ ስኬትን የያዘ ለአንዴና ለመጨረሻ አሁን ጠፍቷል። አሜን እግዚአብሔር ታገለግለኛለህ ብለዋል። አሜን እባርካለሁ። አሜን በሮች ይከፋታሉ። አሜን። በሕይወት ለውጥ ይሆናል። አሜን። ከማይመጥንና ከማይመች ሕይወት እግሮች ፈጥነው ወጡ። አሜን አዎ ከማይመች ምዕራፍ አዎ እሱን አንተና ጌታ ታውቃላችሁ። አዎ ደስ እያለ ከምትበላው እንጀራ ደስ እያላለ ከምትበላው ከምትጠጣው ነገር አዎ ከማይመች አሁን እንዲህ ነው አልልም። አንተና ጌታ ስለምታውቁ ያገኘህበትም እርካታ የለህም፣ ደስታ የለህም። ለምን? ጌታ ደስ ስለማያሰኝ። እግዚአብሔር ፈጥነህ ትወጣለህ። የተሻለ ነገር እሰጥሃለሁ፣ አሜን እረዳሃለሁ፣ አሜን አከብርሃለሁ። አሜን ለብዙዎች እረፍት ትሆናል። አሜን እግዚአብሔር ነገርህን ውብ ያደርጋል። የሚቀጥለው ምዕራፍ ተለቀ በነገሩ እግዚአብሔርን የምታከብርበት ይሆናል። አሜን እግዚአብሔር በሮችን እከፍታለሁ፣ በጠላት ፊት ሞገስ ሆናል። አሜን ቤት ጤና ገባ፣ ቤት ሰላም ገባ፣ አሜን። ቤት በረከት ገባ። አሜን አሜን። አሜን ደስ አለ። በጣም ማን ያውቃል? እግዚአብሔር ነው ያወቀኝ። አስቤ ማለት ሰይ አሜን ይሄን ጤና ይዘህ ይሄን ሰላም ይዘህ ሂድ። አሜን ባለቤትህን በሽታ መስሎ እየተዋጋት ያለው በሽታ ሳይሆን መንፈስ ነው። ስለዚህ ይሄ ምሕረት በሚል ስም የተሰራ ባለቤት ምን ሆና ነው ያለችው? ታማና ያለች ማን ነው ስሟ? ምረት ምሕረት። አውቆ ነው አለኝ ጠላት። ተኝታ ነው አሁን ያለችው። ይሄን ውሃ ጨምረ አጠጣት፣ ግማሹን ቀላቅለ ሙሉ ትታጠብ፣ ፏ ብላ ቀጣይ ሳምንት በክብር እንገናኝ። አሜን ደስታ ቤት፣ ሰላም፣ ፍቅር ቤት፣ ለውጥ፣ ሞገስ ቤት ገብታ ከፍታ። እሺ ደስ አለ በጣም ይሄ ደስታ አይቋረጥም። አመሰግናለሁ። እግዚአብሔር ይባርክ። አሜን። እሰይ እዚች ማይክሮ ሰከንድ ጀምሮ ታሪኩ ዘሪሁን፣ ብርሃኑ፣ ሳራ፣ አክሊሉ፣ ወርቁ፣ ቤተልሔም፣ ምረት ምን እንሆንሽ ዘመናይ ተለወጠ። አንታይ ቴንክ ዩ የስ 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 ሁለት የመካንነትን ጉልበት የሚሰብር ቅባት አንድ ሁለት የስ የስ ያዘው የስ ከዚች ቀን ጀምሮ እግዚአብሔር ምስክሬ፣ ወርቁ፣ አክሊሉ በሮቻችሁ ተከፍተዋል። ሕይወታችሁን ያሰረ ሰንሰለት ከዘራችሁ ተበጥሷል። ቤተልሔም
እግዚአብሔር አላዋርድሽም ብሎኛል። አሜን። ምን አላረግም? አላዋርድሽ ድገሙልኝ አላዋርድሽ ብሎኛል። አንድ ሁለት አልመሰለኝም አለች። ቴንክ ዩ ጎድ። የዳንኤል እስራት ይፈታ። ሁለት ሶስት የስ ጠብቅ። ቴንክ ዩ ጎድ ቴንክ ዩ ጎድ ቴንክ ዩ ጎድ። ዘመና የልጆችሽ በር ተከፈተ። አሜን ተከፈተ። አሜን አንድ ሁለት ሶስት ቴንክ ዩ። ቶሎ ሂድ አውሬ ሂድ ቶሎ። አይምሮ አልቀቅና ነፃ አርጋት። ቶሎ እየተቃጠልክ በታላቅ ድምፅ 3 ጊዜ ጩና ሂድ። በኃይልንም ጩና ቀጥ ቶሎ። ሁለተኛ ድምፅ በኃይል ለመጨረሻ በኃይል ኒው ፐርሰን ኒው ፐርሰን ሴይ አሜን አሜን። ከዚች ማይክሮ ሰከንድ ጀምሮ ብድግ በይ። ሆፕ ቶሎ ብድግ አድርጋ ነይ ነጋሮች። አይበላሽም አውሬው። ሌላ ሰው ትሁን፣ ተጠቀም፣ አሳድጋት። አሜን። ለጥፋት አትሁን። አሜን። በኢየሱስ ደም አሜን። 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 አንቺ እጅሽን ማሜን ያዣል። እጅሽን እንዲህ አድርጊ። ከበደ የሚል ስም ያለው አያቴ ስም ነው። አያትሽ ነው። ተጽዕኖ ተሰብሯል። ትደነቅ ያለሽ አሜን። ጎዳናሽ ይቀናል። አሜን። በብዙ ደስታ ትመለሻለሽ። አሜን። አንቺ እጅሽን ደስ አለሽ አሁን ወርቁ ለውጥ አሜን። የትኛውም እርግማን ዛሬ ተሻረ። አግሊሉ ነገር ይሰምራል። ወንድማማቾች በሞገስ ለቤተሰቦቻችሁ ለዘር ማንዘሮቻችሁ ሰላም፣ ፈጽሞ ጤንነት፣ ፈጽሞ ለውጥ፣ ፈጽሞ ብዙ ስኬት ሆኖላችኋል። ይሄ የልጅሽ ነው። ከዚህ በኋላ ፍሬያማ ነች። እንኪ የልጆችሽን ከፍታ ታያለሽ። እግዚአብሔር ኃይል ይሆንሻል። ብዙዎች ባንቺ ነፃ ይወጣሉ። ብዙዎች ባንቺ ይድናሉ። አሜን አሜን። ተባረክ። አሜን። ደስ አለሽ? በምን መጣ ጌታ? በቃ በጥያቄ ላይ መጣ። እሰይ እሰይ ይበል ጌታ ኢየሱስ። አሜን። ብርክ በል። አሜን። ዘመን ይባረክ። አሜን። ኢየሱስ ይቅደም ከፊት። አሜን። ተባረክ። አሜን። የብዙዎች ቆንቅልሽ ፈቺ ያርግህ። አሜን። የብዙዎች እናት አባት ወገን ዘመድ ያድርግህ። አሜን። ለብዙዎች ደራሽ ሁን። አሜን። ለብዙዎች በቃ አሜን። ለብዙዎች አሜን። ተባረክ። አሜን። እሰይ ይዘሽ ነዶን ይዘሽ ምስጋናን ይዘሽ አሜን። ብርሃኑ አቤት። እንደ ስም ሆኗል። አሜን። የትዳር ነገር ይስተካከላል። አሜን። የቤት ነገር ይስተካከላል። አሜን። የስራ ነገር ይስተካከላል። አሜን። ፋይናንሻል ይስተካከላል። አሜን። ጤንነት ይስተካከላል። አሜን። ከዚህ በኋላ አንዳች አትሆንም። አሜን። እግዚአብሔር ደስ አሰኘዋለሁ ብሎ አሜን። እንካያዝ ሃሌሉያ። አንተ ደስ አለው። በጣም ደስ አለኝ። ማን ያውቀዋል? እግዚአብሔር ነው የሚያውቀው። ማን ያያል? ስለ እውነት እግዚአብሔር ነው የሚያውቀው። ዛሬም ባልፍ ወደ እናቴ ጋር ሄጄ ራሴን አጠፋለሁ ነበር የመጨረሻው ውሳኔ ያልከው። አዎ እውነቴን ነው የምናገረው። ወይኔ ዛሬን ቢያልፈኝ ወደ እናቴ ጋር ሄጄ ራሴን ምን አረጋለሁ? ለምን ቤተሰብ አለኝ፣ ወንድም አለኝ፣ ብዙ ዘመድ አለኝ። ግን እዚህ ቁጭዬ ፕሮግራም ተካፍዬ ሲሄድ ራሱ የማድርበትን ነበረ ማስበው። ሰው ሁሉ ፊት ነሳኝ፣ ዘመድ ለሸሸኝ፣ ቤተሰብ ሸሸኝ፣ ግራ ግብት ብሎ ያለሁበት ዘመን ነበረ። እግዚአብሔር ግን ዛሬ ያየኝ። እግዚአብሔር ያክብሩልኝ። ለነገስታት ንጉሥ ለታረደው በግ ጌታን አታከብርም ወይ? አንተ የተቀባ በምድር እያለ ትውልድ አይሞትም። ባክ የተቀባ በምድር እያለ ትውልድ አይሞትም። ኧረ አይሞትም። አሜን። ዘንድሮ የተቀባ ሰው እያለ ዘንድሮ ትውልድ አይጠፋም። አሜን። ያለ ጊዜ አውሬ አይበላው። አሜን።
ሰምታችኋል? እግዚአብሔር ዛሬ ካለፈኝ ሄጄ እናቴ ቤት ራሴን አጠፋለሁ። ልጄ ስትወለድ ነው ከድሬዳዋ የወጣሁት። ልጄ ተወልዳ በወሩ ነው የወጣሁት። በመሀል ሁለቴ ነው ሄጄ ያየኋት። አሁን አመቷ በ23 ነው። ግን ለልደቷ እንኳን ማደርገው ነገር ስለሌለኝ ምንድነው በቃ እሷ አንድ ወር አልፏታል። ባለቤቴ ስልክ ዘግታለች፣ አታነሳም። እኔ ቮይስ ሜሴጅ ብቻ ነው ምልክላት። ያንን ታዳምጣለች፣ መልስ የለም። ቤተሰቦቿ ዘግተውኛል። ሁሉም በሌላ እንትን ብሏል። እኔ እዚህ ተመችቶኝ የምኖር ነው ይመስላቸው። አንዱ ጋር ተጠግቼ አንዱ ጋር በልጬ ሳልበላ ማድሬ ነው። ግን እስካሁን ድረስ ጊዜ የወሰድኩት ግን እግዚአብሔር ይመስገን ዛሬ አይቶኛል፣ ተፈትቻለሁ። ወይ የት ነው ቤተሰብ ያሉት? እናቴ ወሊሶ ነች። ወሊሶ? እናቴም አባቴም ወሊሶ ናቸው። እግዚአብሔር አምላክ ምስክሬ ነው። አንተ ገና ስንት ክብር ይጠብቃል። አሜን። ሰምታችኋል አይደለ? ዛሬ ጌታ ባያገኘኝ ራሴን አጠፋለሁ። ይሄን የመሰለ ሰው አጀንዳ ላይ ጽፌያለሁ። ምን ብለህ? እግዚአብሔር ሆይ ካላየኝ እኔ በቃ ሞት ናፍቆኛል፣ በቃ ራሴን አጠፋለሁ ብለህ የጻፍከው አለ? አጀንዳ ሂድ እስቲ አምጣው። ወይኔ የኔ ኢየሱስ፣ ቅድም ምን ብያችኋለሁ? ራስን አጥፋ የሚል መንፈስ አላልኩም? ዋው! እግዚአብሔር እኮ ነቢያትን ሲሰጠን ለመፍትሄ ነው። የሞት አይደል ወደ ሞት የሚነዳውን እኮ ነው የሚለው። ምን አርግ ይላል? ፈጥነት አደግ ነው የሚለው። የተቀባ ሰው በምድር ሲኖር ሰይጣን የሚበሳጨው ለዚህ ነው። ለዛ እኮ ነው የሚናደደው። ስለዚህ በእናንተ መቀባት፣ በእናንተ የእግዚአብሔር ሐሳብ መጀመር ሰይጣን አይወድም። አሁን ይሄ ሰውዬ ይሄን የመሰለ እዩት፣ ይሄን የመሰለ የሚለው አሁን ዛሬ መጨረሻዬ ነው አልኩኝ። እግዚአብሔር ሆይ ድረስልኝ፣ ታሪኬ ዛሬ መለወጥ አለበት። ልጄ ቤቴ ናፍቀውኛል። ጌታ ሆይ በቃ ዝም አልከኝ፣ አቃተኝ፣ ሞት ናፈቀኝ። ሞት ናፈቀኝ ብዬ ነው የጻፍኩት። በቃ ይሄው። ወይኔ የኔ ኢየሱስ፣ አንተ ሞትን አይደለም ክብር ነው ባክህ። አንተ ሞት አይደለም ከፍታ ነው ባክህ። አንተ ሞት አይደለም እነግራለሁ ድል ነው ባክህ። አንተ ሞት አይደለም እነግራለሁ ደስታ ነው ባክህ። ዋው! እግዚአብሔር ምስክሬ ነው። ድሮ እንዴት አይበሳጭ ሰይጣን፣ ወረኛ እንዴት አይነሳ እኛ ላይ፣ እንዴት አይናደድ። የዚህ ነፍስ ማምለጥ እንኳን በቂ ነው። ለማንም ምንም ባልናገር የዚህ ሰውዬ መዳን ብቻ በቂ ነው። አሜን። ይሄኝ ነው ያለው ጌታ። ካላየኝ በቃ ረሳኝ፣ አሁን ሞት ናፍቆኛል አለ። ልጆቼ ቤቴ አለ። እግዚአብሔር በሕይወት ድንቅን ይሰራል። አሜን። ሕያው አምላክ፣ ሕያው ጌታ እግዚአብሔር ምስክሬ ነው። እኔን መጨረሻ ላይ ታገኘኛለህ። ባለቤት ጋር እንደውላለን። ከዛ የልጅ ልደት መቼ ነው? በ23 23 ማለት በዚህ ወር 23 ዛሬ 13 10 ቀን ይቀራል የፊታችን። ልደቱንም አክበረ የምትመጣበትን ብር እኔ እሰጥሃለሁ። እግዚአብሔር ያክብርልኝ። እግዚአብሔር እድሜና ጸጋ ይስጥ። አሜን። አትከልከል። አሜን። በሞገሱ ውጣ። አሜን። እግዚአብሔር የረገጥከውን ሁሉ ያውርስ። አሜን። ሌላ ምን ነገር የለም። አሜን። እግዚአብሔር ያክብር። አሜን። እኔ ጸልዬ መጨረሻ ላይ በኋላ 20 ሺህ ብር ሰጥሃለሁ። ሄዳ አክብረህ ትመጣለህ። አክብረ ፏ ብለህ ትመጣለህ። አሜን። እግዚአብሔር ደግሞ በርን ይከፍታል። ይሄ 20 ሺህ አይደለም፣ አንተ ነገ በሚሊዮን ነው የምትሰጠው። አሜን። ዛሬ ተው ባዶነትን፣ ዛሬ ችግርን አትይ። ነገ በሚሊዮን ትሰጣለህ። አሜን። ነገ በብዙ የእግዚአብሔርን ትሰራለህ። አሜን። ለአንዴና ለመጨረሻ ታሪኩ የተቀየረ ይሁን። አሜን። የሚቀጥለውን ዘመኑን ተጠቀምበት። አሜን። ቤቱ በደስታ ይሞላ። አሜን። ቃላቸው አንድ ይሁን። አሜን። በኢየሱስ ደም ባርክያ። አሜን። እቺ እንዳለቀች ፕሮግራሙን እኔን ጠብቀኝ። ፏ ብለህ ነው የምትሄደው። አይደለም ሰው እየለመንክ ጥገኝነት ማደር
ብዙዎችን ገና ታኖራል። አሁን ሰው ሲያይ ይመስላል ይሄን ሰውዬ እዩት፣ ይሄን የመሰለ ሸበላ። በእውነት እኮ ነው። ይሄን የመሰለ ሰውዬ ሰው ቤት ጥገኝነት ያለውን ነገር ሁሉ ጠላት ወስዶበት። ወንድም አለኝ አዲስ አበባ ላይ የወንድሜ ሚስት ቤት እንዳልሄድ ከለከለችኝ። ወንድም እያለኝ ታናሽ ወንድሜ አዲስ አበባ ኮተቤ ነው ያለው። 2 ቀን ካደርኩ በ3ኛ ቀን ፊት ትነሳኛለች። እሷን ፊት ላለማየት እያልኩ ዛሬ አንዱ ጋር ሌላ አንዱ ጋር የሆነ 300 ብር ሳገኝ መርካቶ አውቶቡስ ተራ ሄጄ የሆነች አልጋ ይዤ እንደዛ ነበር እንትን ይልኩልኝ። ኢየሱስ አሜን። ይህንን ጌታ ብቻ አክብሩልኝ፣ ክብር ይገባዋል። ለነገስታት ንጉስ፣ ለታረደው በግ፣ ለትንሳኤው ጀግና እግዚአብሔርን ክብር ስጡ። አሜን። ክብር ለእርሱ ይሁን። እሰይ አሜን። ከሞገስ ጋር ከጸጋ ጋር ከኃይል ጋር ከክብር ጋር ቁጭ በሉ። ዋው! ብርሃኑ እንዳለቀ ጠብቀኝ። እስቲ ብድግ በይ። ሰላም ነው? ሰላም ነው። እስቲ አይዘገይም በይ። አይዘገይም። ይፈጥናል በይ። ይፈጥናል። እኔ አንቺን እያየው ዝናቡ የሚል ስም ያለው አባቴ ነው። አስተካክዬ ልበለው። መሳይ ዘነበ። እኔ ነኝ። እኔ ነኝ። እኔ ነኝ። እኔ ነኝ። እግዚአብሔር ደረሰልኝ። ማን ደረሰልሽ? እግዚአብሔር። እግዚአብሔር ነገርሽን ይዞ ጠላት ሲታገል ነው ማለት። ለምን አለቀስክ አንተ? አንተ ለምን አለቀስክ? ታምራትን አይቼ ታምራትን አይተ ተገኔ የሚል ስም ያለው አሜን። ወይኔ አሜን። ጌታ ተገኔ አቤት። ዮሐንስ የሚባል ሰው ታውቃለህ? አባቴ ነው። አባቴ ነው። እኔ 2 ስም ነው ማየው። 2 ስም ነው። አንድ ደግሞ ማሞ የሚባል ማሞ የስ እኔ ነኝ። ወይኔ ናስቶ ካቢኔ ያፈራዲ ባካችሁ ዛሬ ነገር ይለቀቃል። ማን ደረሰልሽ? ዋው የኔ ኢየሱስ አሜን ብትይ ይሻልሻል። እጆቻችሁ ወደ ወንድሞቼ ዘርጉ። ከዚህች ሰዓትና ሰከንድ ጀምሮ የዘገየ ነገራቸው የፈጠነ ይሁን። ሄደ የሚሉት ነገር ፈጥኖ የተመለሰ ይሁን። አሜን። ተበላ የሚሉት ነገር አሁን የተተፋ ይሁን። አሜን። የተሰወረ ነገራቸው ሁሉ የተገለጠ ይሁን። አሜን። የሚገረሙበትን በህይወታቸው ልዩ ነገር አድርግ። አሜን። የእቴ የመሳይ የወንድሜ የተገኔ ወይም የማሞ ቀንበር ከዘር ማንዘሮቻችሁ ላይ ዛሬ ተሰብሯል። አሜን። ጎዳናቸው ሁሉ የቀና ይሁን። አሜን። አይተው የማያውቁትን ከፍታ ስጣቸው። አሜን። የአስጨናቂው በትር ከህይወታቸው አሁን ይሰበር። አሜን። የትግል ምዕራፍ ሁሉ የተጠረገ አሜን። የሚቀጥለው ምዕራፋቸው የድል አድርግ። አሜን። ሄደው ሲመለሱ ሊያከብሩ ይምጡ። አሜን። ለውጥ ይሁን። አሜን። አሜን። ተገኔ መሳይ አይዞሽ። አሁን ማልቀስ ሳይሆን በቃ መዘመር ነው። አሜን። እሺ ብዙ ጠላት አርክሞሽ የለ ከዚህ በኋላ ታያለሽ። አዲስ ነገር ይዘህ ትመጣለህ።